ኢዩኤል እንግዲህ የሰላም የቀድሞ ፍቅረኛዋ የሰላምን እንግዲህ ከኋላ በመከታተል ያለችበትን ቤት ያለችበትን አካባቢ ሰፈሩን ስለሚያውቅ ስትጠፋበት ቀጥታ እቤት ይሄዳል። እቤት ሲገባ እንግዲህ ሰላምና ሳራ እየተጨቃጨቁ ነበር የደረሰው። በዛን ሰዓት እንግዲህ ሰላም በጣም ትደነግጣለች ኢዩኤልን ስታየው ማለት ነው። ምክንያቱም ቤቱን እንደማያውቀው ነው የምታውቀው። የተገናኙትም ከቤተ ክርስቲያን ስትመለስ በአጋጣሚ ነበርና እንዴት አውቆ እንደመጣ ግራ ትጋባለች። ሳራ በዛን ሰዓት ደግሞ በጣም ትደሰታለች። ምክንያቱም እሷ የምትፈልገው ቢኒና ሰላምን ማጣላት፣ ማራራቅ፣ ማለያየት ስለሆነ ለካ እንደዚህም አለ ብላ እየሳቀች ጥላቸው ትወጣለች። ኢዩኤልም እንግዲህ ሰላምን እንቅ አድርጎ ያቅፋታል ማለት ነው። ሰላም ሰላም ብያለሁ። ውድና የተከበራችሁ ውድ የቻናል የቤተሰቦች የምወዳችሁ የሀገሬ ልጆች እንዴት ናችሁ? ደህና ናችሁ? ይሄን ያለው እግዚአብሔር ይመስገን በጣም ደህና ነኝ። ሙስሊም ወንድሞቼም ሰላም ብያለሁ። ሰላማችሁ ይብዛ በያላችሁበት። ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ነባሮች ደግሞ ቪዲዮውን እስከ መጨረሻው በመከታተል ላይክም አትርሱ ማለት ነው። እንደተለመደው እንግዲህ ወንድማማቾችን ያጋደለችው የቤት ሰራተኛ ድራማ አሁንም እንደቀጠለ ነው ማለት ነው። እንግዲህ ቅድም መግቢያ ላይ እንደነገርኳችሁ ሰላም በፊት ነርስ በምትሰራ ሰዓት በኃይሉ ጋር በምትሰራ ሰዓት ፍቅረኛ ነበራት። እሱም እንግዲህ በአጋጣሚ ውጭ ይሄዳል። የተገናኙትን በአጋጣሚ ነው። አሁንም ደግሞ መልሶም ሲገናኙ በአጋጣሚ ሲለያዩን በአጋጣሚ እያሉ ነበርና ውጭ ይሄዳል። ለረጅም ዓመታት አልተገናኙም። በነገራችን ላይ ያው ሰላም እንደተናገረችው ከሆነ ከሱ ያው ግን ገና እየጀማመራት በነበረ ሰዓት ነበረ እሱም ጥሏት ወደ ውጭ የሄደው። ከረጅም ዓመት በኋላ እንግዲህ ሲመጣ ያገኛታል። በጣም ይደሰታል። እሷም ስላገኘችው ደስ ይላታል። ነገር ግን እሷ ልቧ ለማንም አልተናገረችም። እንግዲህ መጨረሻ ላይ ዳጊ ፍቅሩን ሲገልጽላት ነው ቢንያምን እንደምትወደው እንደምታፈቅረው የተናገረችው እንጂ ለዩኤል ምንም ብዙ ፍቅር የላትም። ሲቀጥል ደግሞ ብዙ ዓመት ቆይቶ መጥቶ በዛው ሰዓት ታገኘኛለች ወይ ደግሞ አገኛታለሁ ብሎ መገመት ራሱ ይከብዳል። እንግዲህ ኢዩኤል ያው ያለችበትን አካባቢ ሰፈሯን ስለሚያውቅ ስትጠፋበት ቀጥታ እነ ቢንያም ቤት ይሄዳል። እሷን በዛ ሰዓት ትደነግጣለች። ቢያቅፋትም ልቀቀኝ ብላ በግድ እንዲለቃት ታደርጋለች። አሁን ከዚህ መሄድ አለብን፣ መገናኘትም ካለብን ውጭ እንገናኛለን። በቃ ይሄ የሰው ቤት ነው ትላለች። እኮ የሰው ቤት የማ ንገሪኝ፣ አስረጅኝ ይላታል። ማስረዳትም ካለብኝ ውጭ አስረዳለሁ። አሁን እባክህ ተነስ ውጣ ብላ ታባራለች። ምክንያቱም ሳራ እንግዲህ ለማቃጠር እሱ ሲመጣ ስታየው ቶሎ ብላ ወደ ቢኒ ነበር እየሄደችው ማለት ነው። ምክንያቱም ሳራ የምትፈልገው አንደኛ ቢንያምን ፈልገው አይደለም ለገንዘብ ለሀብት ስትል ነው። ሲቀጥል ደግሞ ማንኛውም ሰው በገንዘብ የምትቀይር ጨካኝ ናት ማለት ነው። አሁንም ደግሞ ያንን ፍንጭ ስለያዘች ቢኒንና ሰላምን ለማጣላት ቀጥታ ወደ ቢኒ ትሄዳለች ነው። እንግዲህ ቢኒ ጋርም ሄዳ እንደተለመደው ታቃጥላለች። ቢኒ ባያምናትም እንኳን ሰላምን ስለሚወዳት ያው ትንሽ ይጠራጠራል፣ ግራ ይጋባል። ያምነኛል ብለሽ ከሆነ ተሳስተሻል ምናምን ብሎ ከዛ ካጠገቡ እንድትሄድ ያደርጋታል ሳራን። ከዛም እንግዲህ እሱ ወደ ቤት ይመለሳል ማለት ነው። ቤት ሲመለስ ማንም የለም ከሰላም ውጪ። ምክንያቱም ሰላም ውጪ አስረዳሃለሁ ውጪ እነግርሃለሁ ብላ ኢዩኤልን ያው ከቤት አባረዋለች። ነገር ግን ያው አንድ ሰው ከወደዳችሁት ካፈቀራችሁት ምንም ነገር መዋሸት መደበቅ አትችሉም። እሱም እንግዲህ ሰይ ምንም የለ ግራ ይገባል። አንደኛ ያው ሳራ የነገረችው ነገር ይጠራጠራል። ሁለተኛ ነገር ደግሞ በዳጊ መጥፋት በጣም ተጨንቋል፣ ሀሳብ ውስጥ ነው። ምክንያቱም እንዲመለስ ብቻ አድርግ እንጂ የሄደበትን ምክንያት አልነግርህም ብለዋለች። በዙሪያው ብዙ ጥያቄዎች አሉ። ከዛ ያመነታ ይቆይና ማንም የመጣ ያለ እዚህ ቤት እኛ ፈልጎ ምናምን ብሎ ይጠይቃታል። እሷም ማንም የለም ትለዋለች። ነገር ግን ያን ያለችበት ምክንያት ያው እንዳይጣላ ስለፈራች እንጂ ስለመደበቅ ፈልጋ አይደለም። ለቢኒ ከምንምና ከማንም በላይ እንደምታፈቅረው እንደምትወደው እንደምታስብለት ያው ለዳጊ ግጥም አድርጋ ነግረዋለች። ዳጊ ያው ራስ ወዳድ ስለሆነ ጨካኝ ስለሆነ እንደ ቢኒያም ጥሩ አስተሳሰብ ስለሌለው ነው እንጂ በዛን ሰዓት እሱን ከወደድሽ እሱ ከበለጠብሽ በቃ ብሎ ዳጊ ቢኒ ፍቅሩን እንዲገልጽላት ሊያቀራርባቸው ነበር የሚገባው። ነገር ግን እሱ የፈለገውን ነገር አደርጋለሁ፣ ጊዜ ወስደሽ አስበሽበት የፍቅር ጥያቄን ካልተቀበልሽ ብዙ ነገር አደርጋለሁ ብሏት ነው እንግዲህ ዝቶ
ከቤት ወጣው። ዝቶም እንግዲህ ከቤት ወጥቶ የሄደው ቀጥታ ወደ ሳራ ጋር ወደ ጠላታቸው ጋር ነው እንግዲህ። ምክንያቱም ሳራ ቢንያምን ትፈልጋለች፣ ዳጊ ደግሞ ሰላምን ይፈልጋል። እርስ በራሳቸው እያጣሉ ቢኒንና ሰላምን ካራራቁ በኋላ እነሱ ያሰቡት እንግዲህ ቢኒ ከሳራ ጋር ይስማማል እንግዲህ አርግዣለሁ ብላ በእርግዝና ልትይዘው ስላሰበች ማለት ነው። እሱ ደግሞ እንዳልተሳሳተ ምንም እንዳላደረገ ስለሚያውቅ ለልጁ አባት እንደዚህ በይው እንደዛ አድርጊው ይላታል ማለት ነው። ቀጣይ ላይ እንግዲህ ያው ሰላም እውነቱን ለቢኒ ነግረው ነው